ነበርና ሀላ ስንት ቀኔ ነው አሁን ዩቱብ ተገባሁ ከነገሩ በፊት ያ ቪዲዮ ማለት ነው። ከዛ ወዲህ አልገባሁም። አላኩላ እስኪ መጥቻለሁ። ዛሬ ደግሞ እና ይህን ይመስላል። እስኪ ኢንሻአላ የሰደባችሁኝም ያዙሽ ያላችሁኝም ለሁላችሁም አመሰግናለሁ ይባላል። እንግዲህ ሰው ደነኛ ሁላ እየለመነ ነው ቸገሬ ብሎ እኔ አሞኝ ነው ልመና ያወጣሁት። ግን እናንተ እኔን ለማሸማቀቅ እኔ ብቻ እስኪ አልሐምዱሊላህ ቢያንስ እንኳ የበሽታ ደህና ነች ተብዬ አገግሜ ቢሆን ስድው አሪፍ ነበር። በበሽታ ሌላ በሽታ ባይመጣብኝ ደስ ይለኝ ነበር። አልሐምዱሊላህ ደህና ነበርኩ እስከዛሬ ምንም ነገር ያው አያስበላኝም። ከበላሁኝ ችግር የለም ነበር ይቀመጥ ነበር። አሁን ከዛ ወዲህ ግን እያስመለሰኝ ብሎኛል። በጣም ተናድጄ አለቅሼ ማልቀስ አብዝቼ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እቺን ልጅ መቼም ማያውቃት የለም። ሁላችንም አልቅሰን በእንደዚህ አይነት መልኩ ነበር ሀገር ገባችሁ። ካንሰር ማለት በጣም ከባድ በሽታ ነው። ሀባይቢ እኔ ሲጠራ ስሙ ራሱ ወላሂ ፈራዋለሁ። እስቲ እቺ ልጅ አሁን ፊቷ ምን ይመስላል? ኬሞ ማለት እኮ የካንሰር መድኃኒት መውሰድ ማለት ኬሚካል ነው። ሰውነታችሁን እያቃጠለ ነው። ያን ቫይረሱን የሚራባውን ይሄ በሽታውን እየገደለ ነው ውስጥ ላይ ያለው የሚራባውን ነገር እና በደንብ ምግብ መብላት አለባቸው ምናምን ነገር። አሁን እቺ ጠንካራ ሴት ይውላችሁ አሁን ከመተማማ በፊት ነው ይሄን እየሰራች የነበረውና እቺ ልጅ አሁን ጀግና ነበረች። እንግዲህ አላህ ብሎ ቀደረባትና ቀደረ አላሁ ማሻፋል። ሁሉንም ነገር አላህ ነው የሚያደርገው፣ አድራጊው እሱ ነው። እና በእምነቷ ጠንካራ ነች። ወላሂ በጣም ነው ደስ የምትለኝ ሀቂቃ ማለት ነው። የሆነ ጊዜ ጠበል ሂጂ ምናምን ሲሏት በእምነቴ እኮ አይፈቀድም እንደዚህ አይሆን። ወላሂ እሷ ብትሞት ራሱ አይቆጫትም፣ ግን ለልጆቿ ብትኖር እንደ እናት እንትን ብትል ለምን እምነቷን ይዛ ነው። ገባችሁ አይደለ? ሰው እኮ ለመዳን ብሎ የተለያየ ነገር ሊጠቀም ይችላል። የተለያየ ጦንቃይ ቤት ሊመላለስ ይችላል። እሷ አላህን ይዛ ነው የምትሞተው። ግን ኮመንት ስር ገብታችሁ የምትሳደቧት ጤነኛ ናችሁ እናንተ? ጤና አላችሁ? ሴቶች ናችሁ? ነገ አትወልዱም? እቺ ልጅ እኮ ልጆች ጥላ 12 ዓመት የሰው ሀገር ፈግታ ነው እንደዚህ እንትን ያለችው ማለት ነው። ነገ እናንተ በምን ተማምናችሁ ነው እንደዚህ የምትሰድቧት? እኔ በጣም የተሰማኝ ኮመንት አይቼ ማለት ነው። ምን አለች? ታመምኩ እርዱኝ። ማንንም እየረዳችሁ አይደል እንዴ? ለዩቲዩበር እየረዳችሁ አይደል እንዴ? እሷ እኮ ጀግና ናት። ዩቲዩብ ከፍታ እስቲ ሼር አድርጉልኝ ይውልኝ። እኔ ማስታወቂያ ይላታለሁ ለሌላይ ብዬ ነው ለሰው ብዬ አይደለም። አንዳንዴ ሲመችኝ ኮመንት ጽፋለሁ፣ ካልሆነ ደግሞ ከፍቼላት ይቆጥርላታል። ለምን እኛ ውጭ ስላለን እንትን ማስታወቂያ እናይላታለን። ሀታ ሰደቃ ብር እንኳን ባንሰጥ ባንችል በዚህ ብንተባበራት ምን አለ? እንደገና ይሄ ማንሶ ገብታችሁ ሲሳደባላችሁ እና ሌላ እሷ ራሱ ብላለች። ወላሂ እንደዚህ ነው የምሰርቡኝ ካንሰር ይስጣችሁ። ወላሂ በጣም እንትን ነው እኔ እንደዚህ የምታላግጡብኝ ካንሰር በሽታ ይስጣችሁ ብላችኋለች። በጣም ከባድ ስድብ። እኔ ካንሰር ሲባል ስሙ ራሱ በጣም የሚያስፈራኝ። አሁን እሷም ብላ ነበር አላህ ይጠብቀን። የምሬ ነው። እኔ የሆነች ዘመድ ሞታለች፣ ያክስቲ የልጇ ምስት ማለት ነው። እና አይቻለሁ ሀቂቃ ልጇን እንኳን ለማቀፍ አልቻለችም። ሰውነቷ ተነፋፍቶ ምናምን ወላሂ ወይኔ። አሁን ያቺ ልጅ አድጋ ትልቅ ሆናለች፣ ሰው ግን ሞታለች። ወላሂ እናት ያሳጣችሁ። ወላሂ ተው ወላሂ። እኔ ልጆቿን ሳይ በተለይ አሁን ትንሿ ልጅ በጣም ታስፈልጋታለች ማለት ለትንሿ ልጅ እናት እና አርባ አላህ ተዋት። እንደው ሰላም ብትሰጧት፣ ሰላም ስጧት እስቲ። ከበሽታዋ ምልቅ ሰላም ስጧት ለዚች ልጅ። ወላሂ በጣም ነው የምታሳዝነኝ። አንጀቴን ነው የበላችሁ። የዛን አብሬያት ነው ያለቀስኩት ስታለቅስ ማለት ነው። እንደውም ዩቲዩብ አልጀመርኩም ነበርና እንደውም የመጀመሪያ ቪዲዮ ምናምን በሷ ሰርቻለሁ ማለት ነው። ተዋት በአላህ። እንደው በቃ ባትረዷት ምንም ባትሏት ሰላም ስጧት እስቲ። አትዩላትም። ቤቷንም ሄዳችሁ ኮመንት ማትጻፉ፣ ላይቭ ላይ ስትገባም ቲክቶክ ላይ እየሰደባችኋት ነው ተብሎ ይኸው በየዩቲዩቡ የእሷ ድምጽ ነው ሼር ሲደረግ። እኔ በጣም ግራ ገባኝ። ምን አለች በአላህ? ምን አለች? አላጭበረበረች፣ አልሰረቀች፣ ወታ አልጨፈረች። ልጇን ለማሳደግ ብላ እንደኛው ስደት ተሰዳ ነው እንትን የምታሳድግ የነበረውና አልሆነላትም። አላህ የቀደረው ሆኖ በአላህ እጅ ተያዘች።
በሽተኛ ሰው ወንጀሉ ሲማር ነው። ማሻአላህ እሷ በአላህ እጅ ናት። እሷ ለአላህ ቅርብ ነች። ዱዓ ብታደርግባችሁ ሀቂቃ ይደርስባችኋል። ነገ እናንተ በምን ተማምናችሁ ነው? እናንተ በሽተኛ አትሆኑም። እኛ ቆመን ስለሄድን ነው ዛሬ። ነገ እኔ እኮ ምን እንደሚገጥም ያላቅም። በየትኛውም ህይወቴ ወይ ልሞት እችላለሁ፣ የሆነ ነገር ያጋጥመኛል፣ ወይ ተኝቼ የሆነ በቃ ሱብሃንአላህ። ነፍሴን በአላህ እጅ ነች። አይደለም ነፍሴ የምተነፍሰው አየር በአላህ እጅ ነው። ካልፈለገ አለማስተንፈስ ይችላል ማለት ነው። ግን ሰዎች በጣም ድንበር አልፋቸዋል። እቺን ልጅ ምን አድርጊ ነው የምትሏት? ቆይ በየኮመንቱ የምትሰድቧት እንዲህ ነው ምናምን የምታላቅጡባት። ግን ጤነኛ ናቸው? ያኔ ጤና አላቸው። ግን እኔ ግን ጤነኛ አትመስሉኝም። ማለት የአእምሮ እንትን የሌለበት ሰው እንደዚህ አይነት ስድብ አይሳደብም። ሀቂቃ ነው ብላችሁ ጤነኛ ሰው ለሰው ጥሩ ነገር ነው የሚያስበው። ለልጆቿ ትኑር እስቲ ተዋት፣ ይርፍት አርግበት። ይሄ መድኃኒቱ ራሱ ያበሳጫል። እኔ ስላየሁ እኮ ነው ያበሳጫል። አይደለም በሽታ እንትን ኖሮብሽ አይደለም፣ ይሄን ስድብ ተሰድባ በጣም ነው የሚያበሳጨው። ጸጉራችሁ ተመላልጦ አስባችሁታል? ሰው የበላውን አትበሉ። እንቅልፍ በቃ እንዳለ እንትኑ መድኃኒቱ ራሱ ሲሰራሉ በጣም ነው ሰውነት የሚያቃጥላል። እንደ እሳት ነው የሚለበልበዋሉ። ያቺ ልጅ ሞተች ግን እና ልጆቿ አሁን ያው እየተንከራተቱ ማለት በቃ በሰው እጅ ነው የሚያድጉት። ያኔ በቃ ምን አደርጋል። እናት ከምንም በላይ እናት ታስፈልጋለች ለልጆቿ ወላሂ። እና ተው በአላህ በተለይ ነፍስ አውቀው እንደዚህ ሲሞቱባቸው በጣም ነው የሚጎዱት ልጆች። አሁን ያቺ ልጅ 4 ወሯ ነበረ ካንሰር ጡት አልጠባችም ምናምን እና እነዛ የ5 ዓመት ምናምን ነበሩ። አንዱ የ7 የ8 ነበሩ። አሁን አድገዋሉ ሁሉም። ግን ያቺ ልጅም አደገች። በ4 ወሯ በ5 ወር አካባቢ ነው ጤላ ተሞተችው እና እሷ ምንም አታውቃትም። እና ስቃይ ነው የምር። እኔ አንዷ የ5 ዓመቷ ምናምን አንድ ቀን በቃ ስታለቅስ አይቼ ወይ ላኢላሀ ኢለላህ በቃ ያኔ ባይከፋትም ምናምን እናትሽ ብትኖር ወላሂ አንጀቴ ስፍስፍ ነው ያለው ወላሂ ላዚም። ወይ እናት ትኖር ወላሂ ምንም ብትሆን ምንም ክፉ ብትሆን ወላሂ እናት ትኖር እና ለልጆቿ ትኖር። አትዝደቧት፣ ብላ አለይኩም አትዝደቧት። እንዴ ምን አለቻችሁ? እቺ ቆይ አሳክሙኝ የሚለው እንደው ይርዱኝ ብሎ የሚወጣል እኮ ሳይታመም ስራ አጥቻለሁ የሆነ ችግር ገጥሞኛልና እርዱኝ ብሎ የሚወጣል አይደል እንዴ? እሷ እኮ ታማ ነው፣ ባላህ እጅ ተይዛ ነው። ኧረ አላህን ፍሩ እናንተ። ነገ ምን እንደሚገጥማችሁ አታውቁም። ኧረ አላህን እንፍራ ወላሂ ላዚም ከነብስያዬ ማለት ነው። መርዳት ባትችሉ በብር መርዳት ባትችሉ ማስታወቂያ እዩላት፣ ማስታወቂያ እዩልኝ ብላለች። በዚህ እንኳን አንረዳትም። ኢትዮጵያ ህዝብ እኮ የኢትዮጵያ እንትን ወላሂ በጣም ጥሩ ናቸው። ማሻአላህ ተባረከላ። በእንደዚህ ትብብር አደርጋል። ከየት እንደመጣችሁ ተሳዳቢዎች እኔ አላውቅም። የምትሰድቡትን ሰው ላይ እይታችሁ አታውቁም እንዴ? ሐስቢ አላህ ወኒዕመል ወኪል አለይኩም። ወላሂ በጣም የምታሳዝነው። እና እቺ ሀቢባ የምትባለው ከአዲ ሰው ከአዲ ነች። አላህን ኪዳ ሄደች። እሷ ናት ኪዳትን ወይ ደግሞ ለእሷ ሪስፔክት ታደርጋለች ማለት አይቻልም። አንድ ሰው መጀመሪያ መፍራት ያለበት እዚህ ምድር ላይ አላህን ነው። ፈጣሪውን ያልፈራ ሰውንም አይፈራም፣ ሰውንም አያከብርም። እሷ ለስሜቷ የምትኖር ሴት ናት። አንዴ ስትፈልግ መስቀል ታከብራለች፣ አንዴ አረፋ ታከብራለች፣ አንዴ ኢድ ታከብራለች። ረመዳን ሲመጣ ሂጃብ ትለብሳለች። እንደዚህ አይነት እስልምና የለም በእስልምና አልሐምዱሊላህ ረብል ዓለሚን። ስለዚህ እቺ ከሃዲ ስለሆነች ከፋጡማ ምንም አትወዳደርም። ምሰድቧት አላህ ራሱን ፍሩ ማለት ነው። የፈጠራችሁን ፍሩ፣ እንዳሰድቧት ልጅቷን ማለት ነው። ጨዋ ልጅ ነች ወላሂ። በእምነቷ ጠንካራ ነች። አላህ ይጠብቃት ለልጆቿ። አፍያዋን አዩብን እንዳሻረው አላህ ሱብሓነሁ ወተዓላ 17 ዓመት የተሰቃየበትን የካንሰር በሽታ ወደ ጤንነት እየቀየረውን አላህ ሱብሓነሁ ወተዓላ እሷንም ይቀይራታል ኢንሻአላህ። ለልጆቿ ትኖራለች ቢዝኒላህ። እና እናንተ ተሳዳቢዎች ግን ሰድባቸዋለችም። ከደረሰ ስድቧ አላህ ዘንድ ከደረሰ ግን በጣም ከባድ ነው። የተበደለ ሰው ዱዓ ግርዶሽ የለበትም ብሏል አላህ ማለት ነው። እናንተ ነገ ምን በእኔና በተጎዳው ሰው መሀል ግርዶሽ የለም፣ መጋረጃ የለም። አሚን ነው የምለው። በአንዴ ነው የምቀበለው። ዱዓ ሲያደርግ ይደርስብኛል። የፈለገ እንጨትም ያምልክ፣ የፈለገ ነገር ያምልክ፣ ሰው ነው አላህ ነው የፈጠረው ብሏል፣ ቃል ገብቶለታል። ስለዚህ የተበደለ ሰው ዱዓ ይደርስባችኋል።
ኢምባው ይደርሳል። ጠበትል መሬት የተበዳይ በሀቅ ከተበደለ እና አላህን ልትፈሩ ይገባል። አትዝደቧት እችን ልጅ አላህን ፍሩ። እንዴ ምን አለች? ልጆቿን እያሳደገች እኮ ነው። ሱብሃንአላህ ሕክምና ያደረገች ነው። ይሄ ኬሞ እኮ በጣም አውዝ ቢላ ኢብድ ነው የሚያደርገው። ካንሰር ማለት በጣም ከባድ ነው። ጸጉራችን ማላልጦ ምናምን ነው የሚጥለው እኮ። ሱብሃንአላህ ከእንደዚህ አይነት ፊትና አላህ ይጠብቃችሁ። ከእንደዚህ አይነት በሽታ አላህ ይጠብቀን፣ ይጠብቃችሁም ይጠብቀንም። ከባድ በሽታ ነው። እንደኔ እንደዚህ የሚያሰቃያችሁ በሽታ ይስጣችሁ ነው ያለችው። አስባችሁታል? ሱብሃንአላህ ለምን አቃጥላችሁ የምትሰድቡትን ሰው አታቁ፣ የምትናገሩትን ሰው አታቁ፣ የምትረዱትን ሰው አታቁ። እስቲ ጎበዝ ከሆናችሁ ለነ አብርሽ ምናምን የምትረዱ ሰዎች እስቲ እሷን ረዷት። ተቸግራለች፣ ስራ አሰራም። ባለቤቷም ከሷ እኩል ነው የሚቀመጠው፣ ምንም ስራ አይሰራም። ላኢላሀ ኢለላህ። ግን አላህን ፍሩ፣ አላህን ፍሩ። ወላሂ ታሳዝናለች። እንዴ ካንሰሩ 3ኛ ደረጃ ደርሷል ብሎ ዶክተር አብይ አላያችሁም እንዴ? መርምሯት እንትን ሲል የነበረው እና ምንድን ነው የምትፈልጉት? ያኔ ምንድን ነው የምትፈልጉት? እና በጣም ነው የምትገርሙት። ለማንኛውም ለሰዎች ጥሩ ብናስብ ለፈጣራችን ስንል ማለት ነው። ፈጣራችን ምን እንደሚያመጣብን ሳናቅ በሰዎች ስሜት እንትን እንጫወት። ሀቂቃ በጣም ጥሩ አይደለም። ለልጆቹ አላህ ያኑራት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።